ለፍርድ ቤት ያዘጋጀነው የጽሑፍ ምላሽ በማረሚያ ቤት ታገደብን ሲሉ ተከሳሾች ለፍርድ ቤት አመለከቱ። በሽብር ክስ ይግባኝ የተጠየቀባቸው የፖለቲካ ፓርቲ አመራሮች በአቃቤ ሕግ ለቀረበብን የሰነድ ማስረጃ ያዘጋጀነው የጽሑፍ ምላሽ በማረሚያ ቤት ታገደብን ሲሉ ለፍርድ ቤት አመልክተዋል። ከእስር የተለቀቁት አቶ ሀብታሙ አያሌው ምላሻቸውን በጽሑፍ አቅርበዋል። በሽብር የተከሰሱት አምስቱ አመራሮች በፍርድ ቤት ከክስ ነጻ መሆናቸው ቢወሰንም ከእስር ሳይለቀቁ መቆየታቸው ሲያወዛግብ እንደነበረ ይታወሳል። አቃቤ ሕግ በይግባኝ ክሱን ቢገፋበትም ተከሳሾቹ ከእስር ተለቀው ጉዳያቸውን እንዲከታተሉ ጠቅላይ ፍርድ ቤት ትዕዛዝ በመስጠቱ ነው ውዝግቡ የተቋጨው። በዚህም አቶ ሀብታሙ አያሌውና መምህር አብርሃም ሰለሞን ከእስር ወጥተዋል። አቶ አብርሃም ደስታ፣ የሸዋስ አሰፋና ዳንኤል ሽበሺ ግን ቀደም ሲል ፍርድ ቤት የወሰነባቸውን የዲሲፕሊን ቅጣት አልጨረሱም ተብለው በእስር እንዲቆዩ ተደርጓል። አቃቤ ሕግ ላቀረባቸው የሰነድ ማስረጃ የጽሑፍ ምላሽ ቢያዘጋጁም በማረሚያ ቤት እንደታገደባቸው የገለጹትም እነዚሁ ሶስት ተከሳሾች ናቸው። አቃቤ ሕግ ያቀረበው የሰነድ ማስረጃ ከብሔራዊ ደህንነት ተቋም የተገኘ ነው ተብሏል። ፍርድ ቤቱ የማረሚያ ቤት ተወካዮችን አስጠርቶ ጉዳዩን ካጣራ በኋላ ታራሚዎች ለፍርድ ቤቱ የሚያቀርቡትን ጽሑፍ ማገድም ሆነ ሳንሱር ማድረግ እንደማይቻል ገልጸዋል። የተከሳሾችን የጽሑፍ ምላሽ በማየት ውሳኔ መስጠት የሚችለው ፍርድ ቤቱ እንጂ ማረሚያ ቤቱ አይደለም በማለትም ተከሳሾቹ ያዘጋጁትን ጽሑፍ ለየካቲት 22 ይዘው እንዲቀርቡ ቀጠሮ ሰጥቷል። ዘገባውን ያደረሰን አዲስ አድማስ ጋዜጣ ነው።